ወዳጄ ሆይ እስኪ አንድ ጥያቄ ልጠይቅ። አንተ ነፃ ሰው ነህ ወይስ ባሪያ? እኔ እኮ የማንም ባሪያ አይደለሁም። የፈለኩትን እበላለሁ፣ የፈለኩትን እጠጣለሁ፣ ወደ ፈለኩበት እሄዳለሁ ትል ይሆናል። ግን እስኪ ቆም ብለህ አስብ። ጠዋት ከእንቅልፍህ ስትነሳ ስልክህ ንካኝ ሲል ትነካለህ። ወደ ልብላ ሲል ትጎርሳለህ። ዓይንህ ልይ ሲል ታያለህ። አንደበትህ ልሳደብ ሲል ትሳደባለህ። እነዚህ ሁሉ የምታደርገው ታዘህ ከሆነ አንተ ጌታ አይደለህም። አንተ የፍላጎቶች ባሪያ ነህ። ዓለም ነፃነት ማለት የፈለጉትን ማድረግ ነው ትላለች። የኛ አባቶች ግን ነፃነት ማለት የማይጠቅመንን ነገር አለማድረግ ነው ይላሉ። ዛሬ ወደ ግብጽ በረሃ ወደ አሴት ገዳምን ወስዳችኋል። ዛሬ የምሰማቸው ታሪኮች ስለ ተራ ሰዎች አይደለም። ከራሳቸው ስጋ ጋር ተጣለው፣ ከራሳቸው ፍላጎት ጋር ተጋድለው ዓለምን ድል ስለነሱ ጀግኖች ነው። እነዚህ አባቶች ራስን መግዛት ሰልፍ ኮንትሮል የሚባለው ታላቅ ጥበብ እንዴት እንዳገኙ ሲነግሩ የእኔና የአንተ ልብ የሚፈትሽ እውነት እናገኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራስን መግዛት ማለት ምንድነው? ራስን መግዛት ማለት ንጉስ ሆኖ በገዛ አካል ላይ መሾም ማለት ነው። ዛሬ የምንመለከታቸው አራት አስደናቂ ታሪኮች አሉ። ወይንን ሞት ነው ብሎ የጠራው አባት፣ ረሃብን ታግሶ ዲያብሎስ እንደ ጭስ ሲወጣ ያየ ወንድም እና በመንፈሳዊ ወሬ ታውጠው ምግብ መብላትን የረሱት ቅዱሳን። ከእነዚህ ታሪኮች በኋላ ህይወት እንደ ቀድሞ አይሆንም። በመጀመሪያ ስለ አንድ ወጣት መነኩሴ እንስማ። ይህ ወንድም በገዳም ውስጥ ይኖራል። እንደኔና አንተ ስጋ የለበሰ የሚረወው የሚጠማው ሰው ነው። አንድ ቀን ጠዋት ገና ፀሐይ ሳትወጣ ሆዱን ረሃብ ተሰማው። ሰይጣን መጣና ጆሮ ላይ ሾክ አለለት። ብላ እንጂ ሰውነትህ እኮ ይጎዳል፣ ገና ጠዋት ነው፣ ብላና ትጠነክራለህ። ያ ወንድም ማሰበ፣ አይ ገና ከጠዋቱ ነው ይራበኝ፣ እስከ 3 ሰዓት መቆየት አለብኝ። አሁን ከበላውማ ሆዴን አመለኩት ማለት ነው አለ። ከፍላጎቱ ጋር ታገለ። ስራውን እየሰራ ሆዱ ሲጮህ ዝም በል እያለ ታገለ። 3 ሰዓት ሆነ። ሆዱ አሁን አብዝቶ ይጮሃል። አሁን ሰዓቱ ደርሷል ብላ የሚል ሐሳብ መጣ። ያ ወንድም ግን እንደገና አሰበ። እስካሁን ከቆየው ለምን እስከ 6 ሰዓት እስከ እኩለ ቀን አልታገስም አለ። ራስን መግዛት ማለት እንዲህ ነው። አንዱን ደረጃ ሲያልፉ ቀጣዩን መመኘት። 6 ሰዓት ሆነ። ፀሐዩ አናት ትቀጠቅጣለች። ወንድም ዳቦውን አነሳ፣ ቆረሰ፣ ይበላ ተቀመጠ። አፉ ሊከፈት ሲል ግን መንፈሱ ተነቃቃ። ቆይ ለስጋዬ እንዲህ ከተሸነፍኩ እንዴት ሰይጣንን አሸንፋለሁ? እስከ 9 ሰዓት ብቆይ ይሻለኛል። ዳቦውን አስቀመጠና ተነሳ። ወደ ጸሎትና ወደ ስራው ተመለሰ። የቀላል ይመስላችኋል? የራው ሰው ምግብ ፊቱ ቀርቦ መተው ማለት ምን እንደሆነ የጾመ ሰው ያውቀዋል። ትግል ነው፣ ጦርነት ነው፣ ደም ያላፈሰሰ ሰማዕትነት ነው። 9 ሰዓት ሆነ። 9 ሰዓት በሆነ ጊዜ ወንድም ለጸሎት ቆመ። ልክ እጆቹን ወደ ሰማይ ሲዘረጋ አንድ አስደናቂ ተአምር ተመለከተ። ከእጆቹ ስራ ላይ ከሰውነቱ ላይ እንደ ጥቁር ጭስ የሚመስል ነገር ሲወጣ አየ። እሱ እየተቅለበለበ ወጣና ጠፋ። በዚያ ቅጽበት ያ ሁሉ ረሃብ፣ ያ ሁሉ የሆድ ጩኸት፣ ያ ሁሉ ድካም እንደ ጉም ተነነ።
ወዱ ጠገበ፣ መንፈሱ ረካ። ያ እንደ ጭስ ሆኖ የወጣው ምን ነበር? የዲያብሎስ ኃይል ነበር። የምግብ ፍላጎትን አፒታይትን ያቀጣጠለው ዲያብሎስ ያ ወንድ በትዕግስት ያሸነፈው ጊዜ አፍሮ ጥሎት ሄደ። ወዳጄ ከዚህ ታሪክ ምን እንማራለን? ብዙ ጊዜ እርቦኛል፣ ደክሞኛል የምንለው ስሜት የተፈጥሮ ብቻ አይደለም። ሰይጣን ስንጾም ረሃብ ያበዛብናል፣ ስንቆም ድካም ያበዛብናል። ለምን? ጸሎታችንን ሊያቋርጥ። ከታገስከው ግን ልክ እንደ ወንድሙ ጭሱ ይወጣል። ያሸነፈ ሰው አይረበውም፣ የተሸነፈ ሰው ግን በልቶም አይጠግብም። ወደ ሁለተኛው ታሪክ እንሂድ። በአስኬት በዓል ተደረገ። በዓል ሲባል መብልና መጠጥ ይኖራል፣ ደስታ ይኖራል። አባቶች ተሰብስበዋል። ለአንዱ ትልቅ አረጋዊ አባት አንድ ጽዋ ወይን ተሰጠው። ወይን መጠጣት ኃጢአት ሆኖ አይደለም፣ ለበዓል ክብር የተሰጠ ነው። ነገር ግን ይህ አባት ወይኑን ተቀበለ። አየው፣ አትኩሮ ተመለከተው። ሁሉም ሰው እያየው ይጠጣል ብለው ይጠብቃሉ። እርሱ ግን ጽዋውን መለሰና እንዲህ አለ፣ ይህን ሞት ከኔ ውሰዱልኝ። ወይን እንዴት ሞት ይሆናል? መርዝ የለበት፣ ምን የለበት። አባቶቻችን ነገሮችን የሚጠሩት ባላቸው ጣዕም ሳይሆን በሚያመጡት ውጤት ነው። ይህ አባት ያሰበው ስለ ወይኑ ጣፋጭነት አይደለም። ይህንን ከጠጣው ልቤ ይደሰታል፣ ስሜቴ ይነሳሳል፣ መንፈሴ ይደክማል፣ ጸሎቴ ይቀዘቅዛል። ስለዚህ ለኔ ይህ ወይን ሳይሆን ሞት ነው ማለቱ ነው። ይህንን ሲናገር በዙሪያው የነበሩት ሌሎች አባቶችና ወንድሞች ሰሙ። እኛ አባት ይህንን ካልጠጡ እኛ እንዴት እንደንፍራለን? ሁሉም ጽዋቸውን አስቀመጡ። የአንዱ ሰው ራስን መግዛት የብዙዎችን ሕይወት አተረፈ። ዛሬ እኛ የምንጠጣው የምናየውና የምንሰማው ነገር ስሙ ደስታ፣ ዘና ማለት፣ መዝናናት ይባል ይሆናል። ግን ውጤቱ ምንድነው? ከጸሎት የሚያስተጓጉል ነገር ሁሉ ስሙ ሞት ነው። ከእግዚአብሔር የሚለይ ፊልም ሞት ነው። ንጽህናህን የሚያጠፋቻት ሞት ነው። አንተ ራስህን ገዝተህ ይህንን አልፈልግም ሞት ነው ብለህ ስትተወው አንተ ብቻ አትድንም። ጓደኞችም ቤተሰቦችም አንተን አይተው ይድናሉ። ራስን መግዛት ተላላፊ ነው። ራስን መግዛት ማለት መከልከል ብቻ አይደለም። ራስን መግዛት ማለት በተሻለ ነገር መርካት ማለት ነው። ስጋ ሲራብ መንፈስ ይጠግባል። ይህንን የሚያስረዱን ሁለት አስደናቂ ታሪኮች አሉ። አንድ አረጋዊ አባት ሌላውን አረጋዊ ሊጠይቅ ሄደ። እንግዳ ሲመጣ ማስተናገድ ስርዓት ነው። አባታችን ረዳቸውን ጠሩና ልጄ ሆይ ለእንግዳው አባት የምንበላውን ትንሽ ነገር አዘጋጅልን አሉ። ረዱም ታዛዥ ነው፣ አዘጋጀ። ማዕዱ ቀርቧል ብሎ ጠበቀ። አባቶች ግን ማውራት ጀመሩ። ወሬያቸው ስለ ፖለቲካ አይደለም፣ ስለ ገንዘብ አይደለም፣ ስለ ሰው ሐሜትም አይደለም። ወሬያቸው ስለ እግዚአብሔር መንግስት፣ ስለ ነፍስ ድህነት፣ ስለ ቅዱሳን ተጋድሎ ነው። አንዱ ሲናገር አንዱ ይቃጠላል፣ አንዱ ሲጠይቅ አንዱ ይመልሳል። ሰዓቱ ሄደ፣ ምሽት ሆነ፣ ሌሊት ሆነ፣ ነጋ፣ እኩለ ቀን ሆነ። እነሱ ግን አሁንም ያወራሉ። በማግስቱ ረዱ መጣ። አባቶቼ
ምግቡን እኮ አላነሳችሁትም አላቸው። አረጋዊው ደነገጠ። እንዴ በሉ ልጄ እንዴ በል ልጄ ሆይ ድጋሚ አዘጋጅልን አሉ። ረዱ ግን ፈገግ አለ። አባቴ ትናንት ያዘጋጁት እኮ ገና አልተነሳም። ያን ጊዜ በስጋ መኖራቸውን እንኳን እስኪረሱ ድረስ በመንፈስ ተመስጠው እንደነበር አወቁ። አንድ ወንድም ሌላውን አባት ሊጠይቅ ሄደ። አባታችንም እንግዳውን ተቀብለው ትንሽ የሚበላ ነገር አቀረቡ። ነገር ግን ከመብላታቸው በፊት እስኪ ትንሽ እንጸልይ አሉ። ቆሙ። እንግዳው ዳዊትን ይደግም ጀመር። መዝሙር 1 መዝሙር 50 መዝሙር 100 መዝሙር 150 ዳዊትን በሙሉ ጨረሰ። እንግዳ ተቀባዩ ደግሞ የነቢያትን መጽሐፍ በሙሉ በልቡ አደረሰ። ሌሊቱ አለቀ፣ ፀሐይ ወጣች። ሲነጋ እንግዳው አባት በል አባቴ ልሂድ ብሎ ተሰናበተ። ምግቡ እንደቀረበ ማንም ሳይነካው ቀረ፣ ረሱት። ወገኖች ይህ ምን አይነት ህይወት ነው? እኛ ጸሎት ላይ ቁመን መቼ ነው የሚያልቀው እርቦኛል እንላለን። እነርሱ ግን ከጸሎት ጣዕም የተነሳ መብላትን ይረሳሉ። ራስን መግዛት ማለት ይህ ነው። የነፍስ ምግብ የእግዚአብሔር ቃል ሲጣፍጥ፣ የሥጋ ምግብ ዳቦና ወጥ ጣዕሙን ያጣል። እነዚህ አባቶች እኮ እንደኛ ሥጋ የለበሱ ናቸው፣ ብረት አይደሉም። ነገር ግን ልባቸው በሰማያዊ ፍቅር ስለተቃጠለ የሆድ ረሃብ አልተሰማቸውም። ከእነዚህ አራት ታሪኮች ለሕይወታችን ምን እንወስዳለን? ራስን መግዛት ለምን ያስፈልገናል? 1. ዲያብሎስን ለማሸነፍ። ያ ወንድም ከረሃብ ጋር ሲታገል ጭስ ሲወጣ አየ። ፍላጎትን ስታሸንፍ በውስጥ የተደበቀውን ሰይጣን ታባርራለህ። ብዙዎቻችን መንፈሳዊ ሕይወት የሚከብደን ለሆዳችንና ለስሜታችን ስለምናዳላ ነው። ሌሎችን ለመጥቀም ይህን ሞት ከኔ ውሰዱ ያለው አባት የሁሉንም ሰው ሕይወት አተረፈ። አንተ አይሆንም ስትል ጓደኞች ይማራሉ። አንተ በመጾም ቤተሰብ ይባረካል። ለመንፈሳዊ ጣዕም ምግብ የረሱት አባቶች የተሻለ ምግብ ጸሎት አግኝተው ነው። ከሶሻል ሚዲያ ራስን ስትገዛ የመጽሐፍ ቅዱስን ጣዕም ታገኛለህ። ከሐሜት ራስን ስትገዛ የምስጋናን ጣዕም ታገኛለህ። ጌታችን ኢየሱስ ክርስቶስ በዲያብሎስ በተፈተነ ጊዜ ድንጋዩን ዳቦ እንዲያደርግ ተጠየቀ። እርሱ ግን ምን አለ? ሰው በእግዚአብሔር ቃል እንጂ በዳቦ ብቻ አይኖር። ማቴዎስ ምዕራፍ 4 ቁጥር 4። ይህንን ነው አባቶች በተግባር ያሳዩን። ውድ ወንድሜ፣ ውድ እህቴ፣ ዛሬ ማንነትን ፈትሽ። የሆድህ፣ የስሜትህ፣ የዓይንህ፣ የሞባይልህ ባሪያ ሆነሃል? ነፃነት ይናፍቅሃል? ራስን መግዛት ከባድ ይመስላል። አዎ እንደ ሞት ይመስላል። ግን ከሞቱ በኋላ ትንሣኤ አለ። ከረሃቡ በኋላ ጭሱ ይወጣል፣ ሰላም ይመጣል። ዛሬ እንወስን።
አይሆንም ማለት እንልመድ። ለኃጢአት አይሆንም፣ ለስሜት አይሆንም፣ ለዓለም አይሆንም። ያኔ ለእግዚአብሔር አዎ እንላለን። ጌታ ሆይ ፈቃዴን ማሸነፍ አቅቶኛል አይደል? ስጋዬ ሲሰለጥንብኝ አንተ ብርታቱ ነኝ። እንደ አባቶቻችን ዓለምን ንቀን አንተን ብቻ የምንመርጥበትን ልብ ስጠን። ይህንን ሞት ከኔ ውሰድልኝ። የምወደውን ነገር ለአንተ ስል እንድተው የፍቅርህን ጣዕም አቅምሰኝ። በቅዱሳን አባቶቻችን ጸሎት ከራሳችን ባርነት ነፃ አውጣን። አሜን።